ሰላም የሚጃጊሶ ቤተሰቦች ማይ ፎልት በተሰኘው ክፍል አንድ ፊልም ላይ ሁለት የእንጀራ ወንድምና እህት በኃይለኛ ፍቅር ውስጥ ወድቀው ወላጆቻቸውን እየሸወዱ የሚያደርጉትን አስገራሚ ግንኙነት ተመልክተን ወላጆቻቸው ደግሞ ሁለቱን ለመለያየት የሚገርም እቅድ ለማውጣት ሲዘጋጁ ነበር። ለዚህኛው ቀጣይ ክፍል ቀጥሮ ይዘን የተለያየ ነው። ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ እንዳይረሳ እያልኩኝ በቀጥታ ዩር ፎልት ወደ ተሰኘው የፊልማችን ሁለተኛው ክፍል ገባለሁ። ጃጊሶ የፊልማችን ሁለተኛው ክፍል የሚጀምረው በኖሃ የ18ኛው የልደት በዓል ሲከበር በማሳየት ሲሆን ይህንን ልደት ለማክበር የእንጀራ አባቷ ዊሊያምና ወላጅ እናቷ ራፋኤል በርካታ እንግዶች የሚገኙበትን መጠነኛ ድግስ አሰናድተውላታል። ይሁን እንጂ ኖሃ ግን ይህ ሁሉ ነገር ተደርጎላት ምንም ደስተኛ አትመስልም። ምክንያቱ ደግሞ ኒክ በልደቷ ድግስ ላይ አልተገኘላትም። አባቷ ዊሊያም ነበር አስቀድሞ ለሥራ ጉዳይ ወደ ሩቅ ቦታ ይላከው። በዚህም ጊዜ ጓደኛዋ ጄና መጣ ስሜቷን ለመቀየር ስትል ከስፍራው ራቅ አድርጋ ወደ ክፍል ትወስዳታለች። ቀጥሎም ሁለቱ ክፍላቸው ውስጥ ሆነው የሻምፓይ ብርጭቋቸውን በመያዝ ስለ ነገው የትምህርት ቤቱ የመጨረሻ ቀን አፍ ገጥመው ማውራታቸውን ይጀምራሉ። በዚህም የተነሳ ኖሃ ቀስ በቀስ ስሜቷ እየተቀየረ ይመጣል። በዚህ መሃል ኖሃ በድንገት ከውጭ በኩል የኒክን መምጣት የሚያበስር ዜና ትሰማና እሷም ስለምንም ነገር ሳታስብ ባዶ እግሯን ወደ ውጭ እየሮጠች ትወጣለች። ደርሳ እሱንም ባየችው ቅስፈት በቀጥታ ሄዳ ወደ እቅፉ ዘላ ግብት ትላለች። ሁለቱም በናፍቆት ስሜት ተውጠው በዙሪያቸው ስላለው ነገር በሙሉ በመርሳት መሳሳማቸውን ይቀጥላሉ። ይሁን እንጂ እነሱ ግን አንድ ያልተረዱት ከባድ ነገር በዙሪያቸው ነበር። ይህም ዊሊያም እና ራፋኤል ከላይ ከደረጃው ላይ ሆነው የሚያደርጉትን ነገር በሙሉ በግርምት እየተመለከቷቸው ነበር። ዊሊያም ሁልጊዜም ቢሆን ይህ ቀን እንዳይመጣበት ነበር ስጋቱ። በዚህም መልኩ ታዲያ እንዲባልጉ በፍጹም አይፈልግም። የሆነ ሆኖ ግን ኖሃና ኒክ ከእንግዲህ ወዲህ ስሜቶቻቸውን ለመግታት አቅም ያላቸው አይመስሉም። ሁለቱ ለወራት ያህል ተለያይተው ከቆዩ በኋላ ስለሆነ ዛሬ ተገናኙት። ፍቅራቸው በልጦባቸው የጠፋውን ጊዜ ለመካስ በሚመስል መልኩ ዘወትር በድብቅ መገናኘታቸውን ይቀጥላሉ። ከዚያም ኒክ ለልደቷ ስጦታ የሚሆናትን በጣም የሚያምር የአንገት ሀብል አምጥቶ ይሰጣታል። ፍቅር በተሞላው መንገድም ራሱ አንገቷ ላይ ያስርላታል። ኖሃን በስጦታው እጅግ ከመደሰቷ የተነሳ አይኖቿ በደስታ እየተቅለሰለሱ ይመለከቱት ጀመር። ይህም የሚያሳየው ደግሞ ስጦታውን ምን ያህል እንደወደደችው ነበር። በሚቀጥለው ጥቂት ቀናት ውስጥም ሁለቱ በድብቅ እየተገናኙ የሚያሳልፉት የፍቅር ጊዜ እየጨመረ ይመጣል። ተያይዘውም ወደ ተለያዩ ቦታ በመውጣት አዳዲስ ቦታዎችን በመጎብኘትና እያንዳንዷን ቅስፈት ፍቅር በመስራት እያሳለፉ በመካከላቸው ያለውን የፍቅር ትስስር በይበልጥ ያጠናክሩታል። ከዚህም በመቀጠል የፊልማችን ትዕይንት ተቀይሮ የኖሃ ጓደኞች የሁለተኛ ደረጃ ትምህርታቸውን በማጠናቀቃቸው የሽኝት ፕሮግራም አዘጋጅተው በድግሱ ላይ ፈታ ዘና እያሉ እንመለከታቸዋለን። አጠቃላይ ተማሪዎች ወደ ኮሌጅ ከመሄዳቸው በፊት ለመጨረሻ ጊዜ ተሰባስበው በደስታ እየጨፈሩ ሳለ የኒክ ጓደኛ የሆነው ሊዮን ወደ ኒክ አጠገብ መጥቶ ሎንግ ዲስታንስ ሪሌሽንሺፕ ስለሚባለው ግንኙነት ፈታኝ የሆኑ ሁኔታዎችን በቀልድ መልክ እየዘረዘረ በመጥቀስ ሊያስጠነቅቀው ይሞክራል። ሊዮን ኖሃ ኮሌጅ ገብታ የደስታ ጊዜዋን ስታሳልፍ እንደሱ ያሉ ሰዎች ደግሞ በስራቸው እንደሚጠመዱም ይገልጽለታል። በተጨማሪም የእሱን ፍቅረኛ ለሕክምና ትምህርት ርቃው እንደምትሄድ ያሳውቀዋል። ይሁን እንጂ ኒክ ግን ሁለቱ በፍጹም እንደማይለያዩ በመግለጽ ስለነሱ መጨነቁን እንዲያቆም ይነግረዋል። በማግስቱም ኖሃ የምረቃ ስነ ስርዓቷ ከተጠናቀቀ በኋላ ከኒክና ከወላጆቿ ጋር ተያይዛ ወደ ቤት ትመጣለች። በመንገድ ላይም ሳሉ የተማሪዎች ወላጆች ለልጆቻቸው አዳዲስ መኪናዎችን በስጦታ መልክ ሲሰጧቸው ተመልክታ ለምንድን ነው ግን ወላጆች ልጆቻቸውን የሚያበላሹት በማለት ትዝብቷን ታስቀምጣለች። ይሁን እንጂ ኒክና ወላጆቿ ግን ለእርሷ የሚያምር አዲስ መኪና ገዝተውላት ሊያስገርሟት ተዘጋጅተው ነበር። ልክ መኪናዋን እንዳየቻትም ከደስታዋ ብዛት መሬት ትጠባታለች። መጀመሪያ አካባቢ ስጦታውን ለመቀበል አሻፈረኝ ብትልም ነገር ግን በኒክ ልመና ስጦታውን በደስታ ለመቀበል ትስማማለች። ቀጥሎም ኒክ ኖሃን በአዲሱ መኪናዋ ለሽርሽር ይዟት ይወጣል። ኖሃን በከፍተኛ ደስታ ውስጥ ሆና መኪናውን በፍጥነት መንዳት ትጀምራለች። በስተመጨረሻም ኒክ አያቱ በስጦታ ወደ ሰጡት አዲስ መኖሪያ ቤት ይዟት ይሄዳል። ከዚያም ቤቱ የሁለቱ እንደሆነና እሱም ከሷ ሳይርቅ ዘወትር አብሯት ለመቆየት ሲል የአዲሱን የሥራ ልምድ ወደዚህ አካባቢ እንደሚያስተላልፈው ይነግራታል። ቀጥሎም የፍቅር ስሜቶቻቸው እየጨመረ መጥቶ ኒክና ኖሃ መሳሳም ይጀምራሉ። በዚህም ጊዜ ኒክ ለኖሃ ከእንግዲህ ሁለታችን እዚህ ቤት ውስጥ ሲሆን የምንኖረው ማንም ሰው በፍቅራችን መሃል እየገባ አይረብሽንም እሺ ይላታል። ይህንንም በሰማች ጊዜ ኖሃ በድንጋጤ ሰውነቷ እየቀሰቀዘ ይመጣና በፍጥነት ከመኝታው ላይ ተነስታ በንዴት ኒክን አንተ እኔን የምትፈልገኝ ለእውነተኛ ፍቅር ሳይሆን ለጊዜያዊ የስሜት መርኪያ ብቻ እንደሆነ በግልጽ ገብቶኛል እያለች ትጮህበታለች። አስከትላም እሷ ገና በ18 ዓመቷ ላይ ሆና ከሱ ጋር አብሮ ለመኖር በፍጹም ማሰብ እንደማትችል ነግራው ባለበት ጥላው ትወጣለች። ከዚያም ምሽት በኋላ ኒክ በአንድ ፓርቲ ላይ በሐሳብ ተውጦ እንመለከተዋለን። ቀጥሎም ጓደኛ ወደ እርሱ ቀረብ ብሎ ወዳጄ በጣም ነው የተሳሳትከው፣ ለኖሃ አስቀድመ ነበር እውነቱን መናገር የነበረብህ ይለዋል። ኒክም
እውነትን በረጅሙ እየተነፈሰ ሁሉንም ነገር በድንገት ለነገራት አልፈለኩም ነበር፣ ምክንያቱም እውነቱን ድንገት ካወቀች በኋላ ከዚህ በላይ ነው የመጠላኝ ብሎ ይመልስለታል። በተመሳሳይ ጊዜም በዚህ በኩል ኖሃ በፓርቲው ላይ ከጓደኛዋ ከጄና ጋር ሆና በቁጭት ስሜት ኒክ የእውነት የሚወደኝ መስሎኝ ነበር፣ ይሁን እንጂ አሁን ላይ ግን ፍላጎቱ ሌላ ነገር ብቻ መሆኑን ተረድቻለሁ። ለሱ አይነት ወንዶች በፍቅር መውደቅ ትልቅ ሞኝነት ነው ትላታለች። ጄናም በተረጋጋ መንፈስ ይኸውልሽ ኖሃ እኔ ኒክን ከልጅነቱ ጀምሮ ነው የማውቀው። የሚወዳቸውን ሰዎች ካጠገቡ በድንገት ማጣት በጣም ይፈራል። ምክንያቱም እናቱ እሱን ጥላው ከሄደች ጊዜ ጀምሮ ከሚወደው ሰው ጋር በመለያየት ረገድ ስሜቱ በጣም ስስና የሚጎዳ ሞኝ ሰው ሆኗል። ኖሃ እመኚኝ፣ ኒክ አሁንም ድረስ ይወድሻል። ስለዚህ ሄደሽ ብታነጋግሪው ይሻልሻል ትላታለች። ኖሃም ይህንን እንደሰማች በቀጥታ ወደ ኒክ አጠገብ ትሄድና ማነጋገር ትጀምራለች። ከዚህም ቅስፈት በኋላ ሁለቱ ከዚህ ቀደም እንደነበሩት ሰላም መስሎ ለመታየት መታገል ይጀምራሉ። በማግስቱም የኖሃ እናት ኖሃን ወደ ኮሌጅ የማደሪያ ክፍሏ ይዛት ትሄዳለች። እዚያም ሲደርሱ ኖሃ ከአዲሷ የክፍል ጓደኛዋ ከብራያን ጋር ትተዋወቃለች። ብራያን ማለት ደግሞ ወደ ኋላ የምታሰማን ቆንጆ የሆነ የኋላ ታሪክ ያላት አደገኛ ሴት ናት። በሌላ በኩል ደግሞ ኒክ በአባቱ ቢሮ ውስጥ ተገኝቶ በአዲሱ የሥራ ልምምዱ ላይ እንድትረዳው ከተቀጠረች ሶፊያ ከምትባል አዲስ ሴት ልጅ ጋር ሲተዋወቅ እንመለከተዋለን። ሶፊያም ራሷን ለኒክ ካስተዋወቀችው በኋላ አስቀድማ ስለሱ ሁሉንም ነገር እንደምታውቅ ትነግረውና አሁን ተለይተው ስትሄድ በጭራሽ ወደ መቀመጫዋ ትኩር ብሎ እንዳይመለከት በቀልድ መልክ አስጠንቅቃ ትነግረዋለች። በኋላም ላይ የኖሃ እናት ለኖሃ እሷና ኒክ አብሮ የሚያደርጉትን ነገር በፎቶ ላይ ካሳየቻት በኋላ ምን እየተካሄደ ነው ስትል ትጠይቃታለች። አስከትላም ይህ የሁለታቸው አስቀያሚ ፎቶ ለዜና ተቋማት ከደረሰ ማህበረሰቡ እናቷ ለገንዘብ ብላ ሴቷ ልጇንም የሀብታም መዝናኛ ያደረገች ማለታቸው እንደማይቀር አታውቂም ብላ ትቆጣታለች። ይሁን እንጂ ኖሃ ግን የምትላትን ለመስማት ፈቃደኛ ከመሆን ይልቅ እኛ ሁለታችን በዚህ ሰዓት የሞቀ ፍቅር ላይ ነን፣ እኔም ደግሞ እድሜ 18 ስለሆነ ሰዎች ስለሚሉት ነገር ግድ አይሰጠኝም ብላ ትመልስላታለች። ቀጥሎም ኖሃ ተመልሳ ወደ ዶርሟ ስትሄድ በርካታ ተማሪዎች ፓርቲ ላይ መሆናቸውን ትመለከታለች። ብራያንም ኖሃን እንዳየቻት ወዲያው ሁሉም ሰው ክፍሉን ለቆላቸው እንዲወጣ ታደርጋለች። በመቀጠልም ብራያን የኖሃ ስሜት መጎዳቱን አስተውላ ልታረጋጋት ትሞክራለች። ኖሃም በሄደችበት ስፍራ ምንም ደስ የሚል ነገር ስላልነበር በፍጥነት ወደ ኮሌጁ ተመልሳ ለመምጣት መወሰኗን ታሳውቃታለች። ብራያንም ለኖሃ እርሷን በአንድ ወቅት በጣም የምትወደው ልጅ እንደነበረና ነገር ግን ያለምንም ምክንያት እንደከዳት አሁን ላይም ብቸኛ በመሆኗ እጅግ ደስተኛ መሆኗን ታሳውቃታለች። በዚህም ቅስፈት በድንገት ማይክል የተባለ ልጅ ጃኬቱን ለመውሰድ ተመልሶ ይመጣል። ብራያንም ማይክልን ከኖሃ ጋር አስተዋውቃትና ከነሱ በተቃራኒ በኩል ባለው ክፍል ውስጥ እንደሚኖር እንዲሁም በጣም ጥሩ ልጅ እንደሆነ ትነግራታለች። በሌላ በኩል ደግሞ ዊሊያም ለራፋኤል ስልክ ደውሎላት ሐሳባቸው እንደተሳካና ኒክን በቢሮ ውስጥ ከሶፊያ ጋር በጥሩ ሁኔታ እየተቀራረበ መሆኑን ይነግራታል። ይህም ማለት በኖሃና በኒክ መካከል ርቀት ለመፍጠር ብላ ነበር የኖሃ እናት ሶፊያ እንድትቀጠር አስቀድማ ያቀደችው። ከቆይታም በኋላ ኒክና ኖሃ የኒክን እህት ማጊን ለመገናኘት ወደ ቤታቸው ተያይዘው ይሄዱና ከማጊ ጋር ደስ የሚል ጊዜ ማሳለፍ ይጀምራሉ። ነገር ግን ተመልሰው ወጥተው ከመሄዳቸው በፊት የኒክ እውነተኛ እናት የሆነችው ክላውዲያ ልጆቿን ለመገናኘት ወደ ስፍራው ትመጣለች። ኒክም እነሱን ከ10 ዓመት በፊት ስለሆነ ጥላቸው የሄደችው ከእሷ ጋር ምንም አይነት ግንኙነት እንዲኖራቸው ባለመፈለግ ምንም አይነት ንግግር ሳያደርግ በዝምታ ጥሏት ይሄዳል። ቤቱም እንደደረሰ ባዘን ስሜት ውስጥ ሆኖ ለምንድነው ዛሬ ላይ ልታገኘኝ የመጣችው እያለ ኖሃን ይጠይቃታል። እሷም ከሐዘኑ ልታረጋጋው በመሻት ተጠግተው በፍቅር ትስመዋለች። እሱም ኖሃን ተሸክሟት ወደ መኝታው ክፍል በመውሰድ እጅ ያልበዛበትን እንቡጥ ገላ በፍቅር መቅመስ ይጀምራል። ኖሃም በዚህ ሰዓት ከዚህ ቀደም ከሚሰማት የህመም ስሜት ለየት ባለ መልኩ ጣፋጭ ሆኖ ታገኘውና ከኒክ እኩል ስሜቱን ስታጣጥም ትቆያለች። ፍቅር ሰርተው ከጨረሱም በኋላ ኖሃ ኒክን ወደ ዶርሟ ይዘው ትመጣለች። ኒክም ወደ ዶርሟ ልክ እንደገባ ብራያንን ተመልክቶ እጅግ ይደነግጣል። ምክንያቱም ብራያን ማለት የሆነ አደጋ ከደረሰባቸው በኋላ የተለያት የቀድሞ ፍቅረኛው ነበረች። በመቀጠልም ኒክ ምንም አይነት ምክንያት ሳይሰጣቸው ወዲያው ተመልሶ ይወጣል። ይሁን እንጂ እንዳጋጣሚ ሆኖ ግን ስልኩን እዚያው ክፍል ውስጥ ረስቶት ነበር የወጣው። ከዚህም ክስተት በኋላ ኒክ ከሊዮን ጋር በመኪና ውስጥ ሆኖ ሊዮን ለኒክ እሱ ለወንድሙ እጽ ለማድረስ ወደዚህ አካባቢ እንደመጣ ይነግረዋል። ኒክም በንዴት ከእንግዲህ ወዲህ ምንም አይነት መጥፎ ነገር አላድርግም ብሎ ለኖሃ ቃል ስለገባ ሊዮን ከዚህ ይልቅ በገንዘብ ሊረዳው ብቻ እንደሚችል ገልጾለት እንደማይተባበረው ያስታውቀዋል። ይሁን እንጂ ኒክ ግን ጓደኝነታቸውን ለመጠበቅ ሲል ብቻ ለመጨረሻ ጊዜ ከሊዮን ጋር ተያይዞ ወደ ውስጥ ይገባና የሮኒ ወንድም ከሆነው ከሉክ ጋር ይገናኛል። ኖሃም የኒክን የስልክ አድራሻ በመጠቀም ወደዚያው ስፍራ ፈጥና ትመጣለች። ሉካም ኖሃን እንዳያት በንዴት በአንቺ የተነሳ ወንድሜ ለእስር ተዳረገ፣ አባትሽ በጭካኔ ቢገደልም አንቺ ግን መትረፍሽ እጅግ ያናደኛል ይላታል። ይህንንም ተከትሎ ብዙም ሳይቆይ በመካከላቸው ከባድ የሆነ ጸብ ይነሳል።
የሉክ ሰዎች ሶስቱንም ለመግደል በሚሞክሩበት ጊዜ እነሱ ማጸፋቸውን በመመለስ እየታገሏቸው ራሳቸውን መከላከል ይጀምራሉ። ይሁን እንጂ ፖሊስ ግን ወዲያው ወደ ቦታው ደርሶ ሁሉንም ሰብሰብ አድርጎ በማሰር ማንም ሳይጎዳ ሁሉንም ይዟቸው ይሄዳል። በዚህም ጊዜ ሶፊያ ጉዳዩን በሚስጥር በመያዝ ኃላፊነቷን በመወጣት ኒክንና ኖሃን ታስፈታቸዋለች። ኒክም ሶፊያን እባክሽን ስለተፈጠረው ነገር ለአባቴ እንዳትነግሪው በማለት ይማጸናታል። ከዚህም ክስተት በኋላ ሁኔታዎች በተወሰነ መልኩ ረገብ ይሉና ኒክ ለኖሃ የሚያምር ድመት አምጥቶ በስጦታ መልክ ይሰጣታል። ቀጥሎም ወደ ኖሃ ዶርም ይሄዱና ወደ ውስጥ እንደገቡ ኖሃ ያቺ ነገር አምሯት እላዩ ላይ መተሻሸት ትጀምራለች። መጀመሪያ ላይ ኒክ ፍቃደኛ ባይሆንም ነገር ግን ኖሃ ብራያን በዚህ ጊዜ አብራቸው እንደሌለችና ማንም ሰው ጣልቃ ሊገባ እንደማይችል ስትነግረው ኒክ ወዲያው ይስማማና ፍቅር ለመስራት መላላስ ይጀምራሉ። ልክ ሰርተው ወደ መጨረሻው ላይ ሲደርሱ በድንገት ብራያን ተመልሳ ትመጣለች። ይህም ነገር ሁለቱን ምቾት ይነሳቸውና ልብሶቻቸውን እንደለበሱ ኒክ በፍጥነት ጥሏቸው ይሄዳል። በማግስቱም ጠዋት የኒክ እናት የሆነችው ክላውዲያ ኖሃን ለማግኘት ዶርሟ ድረስ ትመጣለች። ኖሃም ኮስተር ብላ ከሷ ምን እንደምትፈልግ ትጠይቃታለች። ክላውዲያም እሷ የመጣችው ኒክ እርዳታ የሚያስፈልገው ልጅ እንደሆነ ልታሳውቃትና በጣም አስፈላጊ የሆነ ነገር ልትነግራት እንደሆነ ትገልጽላታለች። ኖሃም ልትሰማት ፈቃደኛ ባለመሆን ወጥታ ብቻ እንድትሄድላት ትጠይቃታለች። ክላውዲያም ያለምንም ማንገራገር እውነቱን ማወቅ ከፈለገች እንድትደውልላት በመንገር ቁጥሯን አስቀምጣላት ወጥታ ትሄዳለች። በሚቀጥለው ቀንም ኖሃ ለእራት ግብዣ ወደ ኒክ ቤት ትሄድና በዚያ ስፍራም ከሶፊያ ጋር ትገናኛለች። ኒክ ከሷ ጋር ተቀራርቦ የሥራ ልምምድ ማድረጉን ፈጽሞ ስላልወደደችው ከፍተኛ የቅናት ስሜት ይሰማታል። በእራት ግብዣው ሰዓት ላይም ኒክና ሶፊያ ከልክ በላይ ተቀራርበው ሲገለፋፈጡ ተመልክታ በጣም ትበሳጫለች። ከዚያም በንዴት በሁሉም ሰው ፊት በቅርቡ እርሷና ኒክ በአንድ ቤት ውስጥ መኖር እንደሚጀምሩ ትናገራለች። ይህንን በሰሙ ጊዜ በቦታው የነበሩት በሙሉ እጅግ ይደነግጣሉ። ይሁን እንጂ የኖሃ እናት ግን ዛሬ የኖሃ አባት የሙት ዓመት የመታሰቢያ ቀኑ ስለሆነ ነው እንዲህ የምትሆነው በማለት ሁኔታውን ለማረጋጋት ትሞክራለች። በኋላም ላይ ኒክ ኖሃን የአባቷን የሙት ዓመት ቀን በመርሳቱ ይቅርታ ለመጠየቅ ወደ ኖሃ ዘንድ ይመጣል። ነገር ግን ኖሃ በተቃራኒው በጣም ተቆጥታ በድብቅ ከሶፊያ ጋር ዓለሙን እየቀጨ እንደሆነና እሷን እየዋሻትን እንደሆነ በመግለጽ ታስቀይመው ጀመር። ኒክም በእርጋታ ከሶፊያ ጋር ያለው ግንኙነት ሙያዊ ብቻ እንደሆነና የሚያፈቅረውም እሷን ብቻ እንደሆነ አስረግጦ ይነግራታል። ቀጥሎም ኖሃ እየተነጫነጨች አባት እኮ ሶፊያን ነው እንድታገባለት የሚፈልገው ትለዋለች። ኒክም እንዲያ ያለ ነገር ፈጽሞ እንደማይከሰት ቃል ይገባላትና እሱም ብቻ ልታምነው እንደሚገባ ጥብቆ ያስረዳታል። ይሁን እንጂ ኖሃ ግን ምንም ነገር ሳትለው ባለበት ጥላው ትሄዳለች። በማግስቱም ኖሃን ክላውዲያ ወደ ቀድሞ የባለቤቷ ቤት እንድትመጣ ትጋብዛትና ቤቱን ባዶ ስለነበር ክላውዲያ በልብስ ማድረቂያ ማሽን ውስጥ የተቀመጡትን ወረቀቶች አውጥታ እንድትመለከታቸው ትጠይቃታለች። ኖሃም ፎቶዎችንና ሰነዶችን እያገላበጠች ስትመረምር ቆይታ የኒክ አባት ዊሊያም ከሚስቱ ለመፋታትና የልጁንም ደግሞ የማሳደግ መብት ለማግኘት ሲል ክላውዲያን በሐሰት ክስ እንዳጠመዳት ትገነዘባለች። እውነቱ ግን ዊሊያም አስቀድሞ ነበር ከኖሃ እናት ጋር ድብቅ የፍቅር ግንኙነት የመሰረተው። በዚህ መሃል ክላውዲያ ወደ ዊሊያም ክፍል ገብታ የጥርስ ብሩሹን በድብቅ ሰርቃው ትወጣለች። በሚቀጥለው ቀን ደግሞ ኒክ ኖሃን እራት ሊጋብዛት ከራሱ ጋር ይዟት ይወጣል። በዚያም ስፍራ ኒክ ሸሚዙን ሰብሰብ አድርጎ ስሟን በክንዱ ላይ መነቀሱን ያሳያታል። ኖሃ በመገረም ንቅሳቱ እኮ መቼም የማይጠፋ ምልክት ነው፣ ማድረግ ግን አልነበረብም ካለችው በኋላ ምን ያህል ደስ እንዳላትም ታሳውቀዋለች። ከዚህም በመቀጠል ሁለቱ ከወንበራቸው ተነስተው ተቃቅፈው መደነስ ይጀምራሉ። በዚህም ጊዜ ኒክ ለኖሃ አንድ ወሳኝ ለሆነ የሥራ ጉዳይ ከሶፊያ ጋር ወደ ለንደን መሄድ ይኖርብኛል ብሎ ይነግራታል። ኖሃም ለሥራ ከሆነ ምንም አይነት ቅሬታ እንደማይሰማት ትገልጽለትና ያቺን ምሽት ደስ በሚል መልኩ ፍቅር እየሰሩ ያሳልፋሉ። በቀጣይ ቀን ደግሞ ኒክ ወደ ለንደን ሄዶ ከአያቱ ጋር ይገናኛል። አያቱም ለኒክ ያኔ ካደገው በኋላ ፍቅረኛው ብራያን ለ2 ዓመታት ያህል በአእምሮ ሕክምና ሆስፒታል ውስጥ እንደቆየችና ጥፋቱም የኒክ እንዳልነበረ ያስረዱታል። በዚህም መሃል ሶፊያ የመጡበትን የሥራ ጉዳይ እንዳሳካችሁ ታበስረውና ኒክ ድንገት በደስታ እቅፍ አድርጎ ይስማታል። ይህንንም ቅስፈት የሆነ ሰው በድብቅ ፎቶ እያነሳቸው ይገኛል። ቀጥሎም ኒክ ወደ ቤት ይመለስና ስልኩን አውጥቶ ወደ ኖሃ ይደውላል። ይሁን እንጂ እሷ ግን በዶርማቸው ውስጥ ከብራያንና ከማይክል ጋር አነስተኛ ፓርቲ ደግሰው ፍትት እያለች ነበር። ከጥቂት ቆይታም በኋላ ብራያን ደክሟት ለመተኛት ወደ ክፍሏ ስትሄድ ማይክል ወደ ኖሃ ተጠግቶ ሊያጫውታት ተፍ ማለት ይጀምራል። ነገር ግን እሷ ፍቃደኛ ልትሆን አልቻለችም። በዚህም ቅስፈት ኒክ ወደ ክፍሉ ዘው ብሎ ይገባና ሁለቱን ተለጣጥፎ ይመለከታቸውና በሱ ላይ የወሰለተችበት ስለመሰለው እጅግ እያበሻቀጠ ይሰድባት ጀመር። ኖሃም ተጠግታው ነገሩ እሱ እንደሚያስበው ፈጽሞ እንዳልሆነ ታስረዳውና በመካከላቸውም አለመግባባቶች በጣም እየጨመሩ ስለሆነ ለጥቂት ጊዜ ያህል መራራቅ እንዳለባቸው ታሳውቀዋለች። ኒክም ወዲያው በሐሳቧ ተስማምቶ በንዴት ጥሏት ይሄዳል። ከዚህም የጸብ መለያየት በኋላ ኒክ በስራው ላይ እጅጉን ይጠመዳል። በዚህም መሃል ሶፊያ ተብየዋ ኒክን ከልቧ አምረራ እየወደደችው ትመጣለች። በዚህ በኩል ደግሞ በኒክና በኖሃ መካከል ያለው ውጥረት ለእርሱ ጥሩ አጋጣሚ እየሆነለት ስለመጣ ማይክል ኖሃን ለማብሰል ተፍ ማለቱን
ውይይቱን ይቀጥላል። ከዕለታት አንድ ቀንም ኒክ ሊዮን ወደሚሰራበት ጋራጅ ይሄድና ሊዮን ሮኒ ከእስር መፈታቱና ከሁለት ቀን በኋላም በሚደረገው የመኪና ውድድር ላይ እንደሚሳተፍ ይነግረዋል። በተጨማሪም ሮኒ ኖሃን አግቷት በነበረበት ወቅት ላደረሰበት በደል የእጁን ለመስጠትና ለመበቀል ይህ ትክክለኛው ጊዜ እንደሆነ ያረጋግጥለታል። ቀጥሎም ሁለቱ ስለ ውድድሩ ከኖሃና ከጄና ደብቀው በሚስጥር ለመያዝ ይስማማሉ። የኒክ ዋነኛው እቅድ የመኪና ውድድሩን ካሸነፈ በኋላ ወዲያው አባቱ ወዳዘጋጀው የስኬት ፓርቲ ላይ ምንም ነገር ሳይታወቅበት ለመድረስ ነበር። የውድድሩ ዕለትም ይደርስና ኒክ ከሊዮን ጋር ተያይዞ ሮኒና ሌሎቹ በርካታ የውድድሩ ተሳታፊዎች ወደሚገኙበት የውድድሩ ስፍራ ይደርሳል። ብዙም ሳይቆይ ደግሞ ኖሃም ከጄና ጋር ተያይዘው ወደ ስፍራው ትመጣለች። ኒክም ባያት ጊዜ እሷን በውድድሩ ላይ ልትሳተፍ እንደሆነ ይገነዘባል። በዚህም ጊዜ አንዲት ሴት ሁሉንም ሰብሰብ አድርጋ ድንገት ፖሊስ ጣልቃ ገብቶ ቢያዙ ሁሉም ተወዳዳሪዎች የራሳቸውን ኃላፊነት ራሳቸውን እንደሚወጡና ሽልማቱም ለአሸናፊው የሚሰጠው ውድድሩ ካለቀ በኋላ ብቻ እንደሆነ ገልጻላቸው የውድድሩን ደንብ ማብራራት ትጀምራለች። ቀጥሎም የመኪናው ውድድር በበርካታ መኪኖች መካከል በሚደረግ ከባባድ የሆነ ግጭትና ፍጭት እንዲጀምር ይደረጋል። በዚህም መሃል ተንኮለኛዋ ብራየን ለፖሊስ ስልክ ደውላ ህገወጥ የመኪና ውድድር እየተካሄደ መሆኑን ሪፖርት አድርጋ ራሷን ከጉዳዩ ነጻ ታደርጋለች። ፖሊሶችን በፍጥነት ደርሰው ተወዳዳሪዎችን ከኋላ እየተከተሏቸው ቢያሳድዷቸውም ነገር ግን ተወዳዳሪዎቹ ከፖሊሶቹ እይታ አመልጠው መወዳደራቸውን ይቀጥላሉ። ይሁን እንጂ አንደኛው የፖሊስ መኪና ግን የመጨረሻ መስመር ላይ ቀድሞ በመድረስ መንገዳቸውን ዘግቶ ሽጉጡን በመደቀን ተወዳዳሪዎቹን በሰላም እንዲቆሙ ያስጠነቅቃቸዋል። ኒክና ኖሃም ይህንን በተመለከቱ ጊዜ ወዲያው የሮኒን መኪና ከሁለቱም አቅጣጫ አላትሞ በመምታት ወጥመድ ውስጥ ከተውት በመንዳት የሮኒ መኪና ከፖሊሱ መኪና ጋር እንዲጋጭ ያደርጋሉ። በዚህም ግርግር መሃል ጓደኛቸው ሊሆን ውድድሩን በአንደኝነት ያሸንፋል። ይህም በእንዲህ እንዳለ ሮኒን በህገወጥ የመኪና ውድድርና በፖሊስ አባላት ላይ አደገኛ ጥቃት በመሰንዘር ወንጀል ሲታሰር፣ ሌሎቹ ተወዳዳሪዎቹ ደግሞ በተቃራኒው ከፖሊሶቹ አምልጠው ከስፍራው ይሰወራሉ። በመቀጠልም ኒክና ጓደኞቹ የተዘጋጀው የአባቱ የስኬት ፓርቲ ልክ በሚጀምርበት ሰዓት እኩል ወደ ቤታቸው ይደርሳሉ። በግብዣው ላይም ሊዮን ጄናን ያገኛትና ይቅርታ መጠየቅ ይጀምራል። ይሁን እንጂ እሷ ግን በንዴት ከእሷ ይልቅ ዘወትር ገንዘብንና ህገወጥ ድርጊቶችን አስበልጦ መውደዱ እጅግ ስልችት እንዳላት ገልጻለት እዚያው ድግስ ላይ ጥላው ትሄዳለች። በዚህ በኩል ደግሞ ብራየን ለኖሃ ያለፈ የህይወት ታሪኳን ስታካፍላት ቆይታ ቀጥታ ከኒክ ጋር ፊት ለፊት ትፋጠጣለች። ኒክንም በኃይለኛው ቁጣ ያኔ አደጋው ከደረሰባቸው በኋላ እርሱ ጥሏት በሚሸሽበት ወቅት እሷ ነፍሰ ጡር እንደነበረችና በህይወቷ ሁሉንም ነገር እንዳጣች ትገልጽለታለች። በተጨማሪም የተወደቀች ብሎ ኒክ ሊፈልጋት ባለመሞከሩ በጣም እንደተበሳጨች፣ በአደጋው ምክንያትም ለደረሰባት የህይወት ኪሳራና አካላዊ ጉዳት የመጀመሪያው ተጠያቂዎች የእሱ ቤተሰብ መሆናቸውን ታሳውቀዋለች። ከጥቂት ቆይታም በኋላ ብራየን በግብዣው ስነ ስርዓት ላይ ድንገት ማንም ባልጠበቃት ሁኔታ የኒክ ወላጅ እናትን ክላውዲያ ይዛት ትመጣለች። በዚህም ክስተት የተነሳ ከባድ የሆነ ውዥንብር በስፍራው ይቀሰቀሳል። ቀጥሎ ክላውዲያ በሁሉም ሰው ፊት በድፍረት ቆማ ማንም ሰው የማያውቀውን የዊሊያምን የተደበቀ ሚስጥር መፈትፈት ትጀምራለች። ማስረጃዋንም በማከታተል ዊሊያም እሷን የፈታት ከራፋኤል ጋር አስቀድሞ ግንኙነት በመጀመሩ እንደሆነና ኒክንም ከሷ ነጥቆ ለመውሰድ የሐሰት ክስ እንደተጠቀመ መናገር ትጀምራለች። ይህንንም ተከትሎ አጠቃላይ ቤተሰቡ በግል ለመነጋገር ተሰባስበው በመውጣት ወደ አትክልቱ ስፍራ ይሄዳሉ። በዚህም ጊዜ ዊሊያም እጅግ ተቆጥቶ ክላውዲያ ምን እንደምትፈልግ ይጠይቃታል። እሷም ትንሿ ማጊ ከሁለቱ ፍቺ በኋላ የተወለደች የራሱ የዊሊያም ልጅ መሆኗን የሚያረጋግጥ የዲኤንኤ ምርመራ ውጤት አውጥታ በማሳየት ወራሽ በመሆኗ የሚገባትን ድርሻ እንዲሰጣት ተጠይቀዋለች። ለዲኤንኤ ምርመራውም የዊሊያምን የጥርስ ብሩሽ እንደተጠቀመች ትገልጽለትና እምቢ ካለ ግን ክስ እንደምትመሰርትበት በዛቻ መልክ ታሳውቀዋለች። ቀጥሎም ኒክ ክላውዲያን ወደ ቤት እንድትገባ ያደረገችው ኖሃ መሆኗን ባወቀ ጊዜ እጅግ ተቆጥቶ እንኳን ደስ አለሽ ቤተሰቤን አፈራረሽው አይደል በማለት አይኑን አፍጥጦ ይጮህባታል። ኖሃም እናቱን ወደ ቤት የጋበዘቻት ሁኔታዎችን ለማስተካከል የፈለገች ስለመሰላት መሆኑን እያለቀሰች ልታስረዳው ትሞክርም፣ ነገር ግን ኒክ እሷን ሊሰማት በፍጹም ዝግጁ አልነበረም። ከዚያም በንዴትና በብስጭት ስሜት ውስጥ ሆኖ ጥሏት እየወጣ ድንገት ሶፊያን ፊት ለፊት ያገኛትና ኖሃ እያየችው ከንፈሯ ላይ ግጥም አድርጎ ይስማታል። ኖሃም ይህን ተመልክታ ልቧ በተሰበረበት ክስፈት ብራየን ትቀርባትና ኒክና ሶፊያ ለንደን እያሉ የተነሱትን ፎቶዎችን አንድ ባንድ አውጥታ ታሳያታለች። በዚህም ጊዜ ኖሃ ብራየንና ማይክል ሆን ብለው ኒክን ለመበቀል ሲሉ እነዚህን ተንኮሎች አንድ ላይ ሆነው ሲያቀናብሩ እንደነበር ምንም ሳትረዳ በሐዘን ውስጧ ይሰበራል።
በሁኔታዎችም እጅግ እንደተጎዳች ክፉኛ እያዘነች የድግስ ስፍራውን ጥላ ወጥታ ትሄዳለች። በዚህ በኩል ደግሞ ኒክ በንዴት መኪናውን እየነዳ በመውጣት ላይ ሳለ ጓደኛው ሊዮን ለኖሃ ያለን ጥልቅ ፍቅርን ጨምሮ ጊዜያዊ ለሆነ ንዴት ብለ ልታጣት አይገባም ነበር ብሎ በማስጠንቀቅ ይመክረዋል። ከዚህ ሁሉ ምክር በኋላም ኒክ ኖሃን ምን ያህል እንዳስቀየማት ይገነዘብና ነገሮችን በፍጥነት ለማስተካከል በመወሰን እርሷን ፍለጋ ወደ ፓርቲው ተመልሶ ሲከንፍ ይመጣል። ይሁን እንጂ ብራያን ግን ታስቆመውና በሚያበሳጭ ለዛ እሷን እኮ ቆይታል ካጣሃት ዳግመኛ መቼም አታገኛትም ትለዋለች። ነገር ግን ኒክ ለደባሪ ንግግሯ ምንም ትኩረት ሳይሰጥ በፍጥነት ወጥቶ ወደ ኖሃ ዶርም ያመራል። ይሁን እንጂ ኖሃ ግን የክፍል ቁልፌ ጠፋብኝ የሚል ምክንያት በመፍጠር ቀጥታ ወደ ማይክል የመኝታ ክፍል ነበር ሄደችው። በዚህ ጊዜ ማይክል በእርሷና በኒክ መካከል የሆነ ነገር መፈጠሩን ወዲያው ይገነዘብና አጋጣሚዋን ለመጠቀም ይወስናል። በዚህ በኩል ደግሞ ኒክ እየደጋገመ ለኖሃ መልእክት ቢልክላትም ነገር ግን ኖሃ ሳታየው ቀርታ ማይክል በቀስታ ስልኳን ወስዶባት እንዳይሰራ አድርጎ ያጠፋዋል። ኖሃም በዚህ ጊዜ በኒክ እጅግ ተቆጥታና ግትር በሆነ ጸባይዋ ስሜቷን መቆጣጠር ስለተሳናት ማይክል እስከዛሬ ድረስ ሲፈልግ የነበረውን ቆንጅዬ ጭኗን በደመ ነፍስ ከፍታ ተሰጠውና ለተወሰነ ሰዓት ለማይክል ዓለሙን ታሳየዋለች። ማይክልም የቀረበለትን የማይገኝ ሲሳይ በጥሩ ሁኔታ ያጣጥመዋል። ልክ ከጨረሱም በኋላ ማይክል ለኖሃ ቡና ያዘጋጅላታል። ይሁን እንጂ እሷ ግን በሰራችው ስራ ምን ያህል ወራዳ መሆኗን ስለተገነዘበች ድንዝዝ እንዳለች ግብዣውንም ቢብላ ከክፍሉ ወጥታ ትሄዳለች። ከውጭ በኩል ደግሞ ኃይለኛ ዝናብ እየዘነበ ሲሆን ኒክም እሷ እስክትመጣ ድረስ ደጅ ላይ ተቀምጦ በዝናቡ እየበሰበሰ ሲጠብቃት ታገኘዋለች። ቢሆንም ግን ምንም ነገር ሳትለው እንደ ሐውልት ድንዝዝ ብላ አልፋው ነበር የሄደችው። ኒክም ኖሃ ከማይክል ክፍል ስትወጣ ስላያት በመካከላቸው ያለው ነገር በሙሉ አሁን ላይ ማብቃቱን ተገንዝቦ ውስጡ እያረረ መኪናውን አስነስቶ ከስፍራው ጥሏት ይሄዳል። ከዚህም ክስተት በኋላ ኖሃ የመጨረሻ ስንብቷን ለማድረግ ወደ አባቷ መቃብር ስትሄድ እንመለከታለን። በዚያም ስፍራ ላይ ሳለች ሁልጊዜም ከአንቺ ጋር ነኝ አልለይሽም ብሎ ቃል የሚገባላትን በኒክ የተጻፈ መልእክት ከፊት ለፊቷ ሐውልቱ ላይ በድንገት ትመለከታለች። ይህንንም መልእክት ኖሃ በጥልቅ ስሜት ስታነበው ቆይታ ውስጧ በከፍተኛ ስሜት ይናወጥባት ጀመር። ምንም እንኳን የኖሃና የኒክ የፍቅር ግንኙነት እስከ መጨረሻው ያበቃ መስሎ ቢታየንም ነገር ግን ይህ ጽሑፍ በቀጣይ ምን ሊፈጠር ይችላል የሚለውን የሚያጓጓ ስሜት ፈጥሮብን ፊልሙ ይጠናቀቃል። ሐሳብ አስተያየታችሁን በኮመንት ድጋፍ ፍቅራችሁን ደግሞ በላይክ በሼር እና በሰብስክራይብ ግለጹልኝ እያልኩኝ እሰናበታችኋለሁ። ቀጣይ በሌላ ፊልም እስክንገናኝ ድረስ ታዲያ ሳምንቱ የእናንተ ይሁን። ጃጊሶ ፊልሞች